ያ ኤፍሬም ጉዱ ወጣ ነው የሚላችሁ ማለት ነው። ኤፍሬም ጉድ ወጣ። እናንተ ነገሩ እንደዛ ነው። እኔ ደግሞ የምርን ሄርሜላ ላይ ምን ብዬ ነበር ብትሉ እንዴ ከዚህ በፊት እኮ ከአንድም ሁለት አይታለች። ስለዚህ እንዴት ደግሞ በዚህ ልክ አምና እሱን ያኔ እንትን የምትለው ነገር ብዬ ነበር በነገራችን ላይ ማለት ነው። ለምን ከዚህ በፊት የተፈጠሩትን ነገራቶች እናንተ አንድ ነገር እናንተ ላይ ከደረሰ ከዛም በኋላ ለራሳችሁ ትጠነቀቃላችሁ። ያኔ መቼም ያንን ሰው ልታምኑትና እንዲሁም ልትቀርቡት አትችሉም አይደል? አስሬ እንኳን ይቅርታ ብትደራረጉና ይቅርታ ብታደርጉለት፣ ነገር ግን ደግሞ የሆነ አመጣጡ ወይም ደግሞ አካሄዱ ያንን ሰው አይታችሁ እንድትነቁ ያደርጋችኋል። ይሄ ደግሞ ሄርሜላ ላይ እንዴ አልነቃችም ነበር ትላንት ማለት ነው። ደግሞ ምስጢሩ ምንድን ነው? አረጎት አረ ከባድ ነው እናንተ። እውነት ነው እንዴ? ግን በነገራችን ላይ ይሄ የሚወራው ነገር ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናቸው? ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ክርስቲያን ወገኖችም ሰላማችሁ ይብዛ እያልኩላችሁ ያው ትላንት የተፈጠረውን ነገር አይታችኋል ብዬ ነው ማስበው። ምንድን ነበር የተፈጠረው? አቶ ኤፍሬምና እንዲሁም ደግሞ ወይዘሮ ሄርሜላ ላይ ከባድ ችግር የሚባል ተፈጥሮ ነበር። በዛም ደግሞ ብዙዎቻችን እንዴ ለምን እንደዛ ይሆናል? እንዴት ደግሞ እሷ ልታምነውና በዚህ ልክ ደግሞ ልትቀርበው ቻለች? እንዴት በአንድ ሰው ማለት በአንዴ ደግሞ ሰው በዚህ ልክ ይቀየራል ብላ ለምን አልተጠራጠረችም? በእርግጣው ይቅርታ ተደራርገዋል። ይቅርታውን ደግሞ ይቅርታ አስሬ ብትደራረጉ እንኳን የሆነ ሰው አካሄዱን አይታችሁ እንዴ የሆነ ነገር መጠራጠር አለባችሁ ብዬ ነው ማስበው። ይህንን ያልኳችሁ ትላንት ሄርሜላ ኤፍሬም ደውሎ ነበር፣ ጠርቶት ነበር። ከዛን ደግሞ ጥሩ ምሽት እናሳልፋለን እንዲሁም ደግሞ የሚሳ ግብዣ አለሽ እኔ ቤት እያላት ነበር። የዛነ ተፈጠረውን አይታችሁ ነበር። በመጀመሪያ ትንሽ አይ በቃ እኔ አልሄድም፣ ይሄ ነገር ምንም አላማረኝም፣ ደስ አላለኝም፣ ስለዚህ መሄድ የለብኝም አልሄድም ብላ ነበር። በዛን ሰዓት ደግሞ ተወሰና ከቆየች በኋላ በቤቱ ሳይሆን እዛ ካፌ ሄደን ቡናና ሻይ እንላለን በማለው ተስማምቶ እየሄዱ ነበር። እንዴ እኔ ደግሞ ግራ ገብቶኝ ነበር። ምክንያቱም በዚህ ልክ ኤፍሬምን ልታምነውና በዚህ ልክ ልትቀርበው በለን እንዴት ያኔ ከዚህ በፊት ምን ተፈጥሮ ነበር ከአብርሽ አንድ ላይ እያሉ? አንዳንድ ሰው እናንተ አጅል ነው እንዴ እናንተ? የምሬን ወዳሁ ሰውን ተገዳችሁ የሆነ ነገር እንድታወሩ ነው የሚያደርጋችሁ በነገራችን ላይ ማለት ነው። ለምን ብትሉ የሆነ ቪዲዮ ታያላችሁ አይደል? ያኔ ግዴታ ደግሞ ውስጣችሁ ላይ የሆነ ሀሳብ ይመላለሳል አይደል? ያንን ስሜታችን እዚህ ጋር ሰናሽ ቃቢጥ ምን ሰንል ብዙ ጊዜ የሚላችሁ ይሄንን ነው። ያኔ የሆነ ቪዲዮ አይታችሁ እርግጠኛ ነኝ ውስጣችሁ ላይ የሆነ ሀሳብና አስተያየት ይመላለሳል። ከዛን ያንን ራሱ እዚህ ጋር ሼር ብናደርግ ማንን ስለወደድ ነው ማንን ስለጠላ ነው አይደለም። ያኔ እዚህ ጋር አንዱን ሰው ወደድ ነው ማለት በሚያደርገው ነገርና እንዲሁም ደግሞ በእንትን በሚለው ነገር ጥፋት ከሆነ እኛ ያንን ጥፋት ድብቅ አድርገን አይ ሁሌም ኢሊሊሊ አሳይ ልንል አይደለም። የሆነ ሰው ደግሞ ስለጠላ ነው ብቻ ትክክል ነገር እንኳን ቢሰራ አይ ይሄ ነገር ብለን እንደ መጥፎ አድርገን የሚሰራውን ወይም ደግሞ የሚያደርገውን ነገር ማውራቱም ተገቢ ነው ብዬ አላስብም። ይሄንን ያልኳቸው ብዙ ጊዜ ምን ላችኋለሁኝ እኔ የሚወደው እኔ ነኝ የማውቀው ይወዳለሁኝ። ነገር ግን ደግሞ ያ ሰው ስለወደድኩት ብቻ የሚያደርገው ነገር ትክክል ነው፣ ሲያጠፋም ደግሞ አይ ጥፋቱን ድብቅ ማድረግ አልችልም። እኔ ለምን ማስመሰል ስለማልችል ማለት ነው። አንዳንድ ሰዎች አሉ በጣም የሚያስመስሉ ሲበዛ አስመሳይ ሰዎች አሉ። በነገራችን ላይ ብዙ ጊዜ ዞር ስትሉ ብዙ አይነት ሰዎችን ያኔ ታያላችሁ። በንግግራቸው ደግሞ ትረዳላችሁ አስመሳይና እንዲሁም አሽቃባጭ እንደሆኑ ማለት ነው። አሁን ምን ሊላችሁ ነው? ኤፍሬም በዛ ልክ ሄርሜላን እንትን አድርጎ የወሰዳት ምንድነው ያሉት እናንተ? እኔ ሲሙን ራሱ አላቅም መተት ነው እንደሚባለው ነገር እሱን አድርጎበት ነው በመጨረሻ እሺ ያለችው ነገር። እንዴት እናንተ እንዲሁም ደግሞ ሩታና አብርሽ እዛ እንትን ሲሆኑ እሷም ላይ ማለት እሱም ላይ እሷ አድርጋበታለች። እናንተ ምንድነው የሚወራው ነገር? እኔ ምንም ሊገባኝ አልቻለም ማለት እንዴት ያኔ በዛ ልክ እንትን ብሎ አሁንም ደግሞ ይሄንን ነገር እኔ መቼም ላምን አልችልም። ነገር ግን ሄርሜላ ላይ አሁን የሚፈጠረው ነገር ከባድ ነው የሚፈጠረው ነገር። ከዚህ በፊት ኤፍሬም ያኔ አይ እንግዲህስ ለወንድሜ ሚስት እያለውና እንዲሁም ደግሞ ልጅ እያለው እያወቅሽ ማይታሽ በዚህ መካከል እሱን እንትን አደረግሽው አንቺ
ነይ ውጪ ገድለሻለሁኝ ነይ ውጪ ነይ ውጪ የማያሳይሽ ነገር አለ ምንም አይደለም የማሳይሽ ጥሩ ላንቺ የሚሆን ጥሩ ቦታ አዘጋጅቻለሁኝ ነይ ውጪ እያላት ነበር። አይታችኋል ብዬ አስባለሁኝ ከአብርሽ ላይ አንድ ባሉበት ሰዓት ማለት ነው። ይሄ ምንድነው እንትን እስትራሃ ነው ምንድን ነበር ይሄ ስሙ እዛ ባሉበት ሰዓት ማለት ነው። ከዛን አብርሽ እንደምንም አድርጎ ከእንትኑ አስወጣው ማለት ነው ከቤቱ። ከዛም በኋላ ሩታ ባመጣችው ሐሳብና እንዲሁም ደግሞ ይቅርታ ተጠያየቁ አይደል? ይቅርታ መጠያየቁ በራሱ የዛኔም ሁላችንም ጠርጥረናል። ሩታ የሆነ ነገር ካላሰበች ይሄንን ነገር አታደርገውም። እንዴት ደግሞ ለምን ምን ስላጠፋች ደግሞ እሷ ይቅርታ ትላለች? ምን አጠፋች እንዴ? ባሏ እሱን ትቶ ሌላ ሴት ጋር ሆኖ ከሌላ ሴት እየተጃጃላ አይኗ እያያ ይህንን ነገር ደግሞ እሷ በዛም ድጋሜ ይቅርታ ብዙዎቻችን እንደዛ ብለናል። ነገር ግን ደግሞ የዛኔም ጠርጥረን ነበር። አይ ይሄ ይቅርታ ከኋላው የሆነ ነገር አለው። ግን አንድ ነገር አለ እዚህ ጋር ምን መሰላችሁ? አብርሽ ምን ብሎ ነበር? አይ እንግዲህ ሰው ምናልባት ሞኝ ልትሆኑ አንድ ጊዜ ሞኝ ልትሆኑ ትችላላችሁ፣ ሁለት ጊዜ ሞኝ ልትሆኑ ትችላላችሁ። ነገር ግን ደግሞ ከዛን በኋላ ያለው ትነቃላችሁ። አንድ ሰው ሞኝ ሆኖ አይቀርም፣ የሆነ ጊዜ ላይ ይነቃል። ስለዚህ አሁን ማንም ምንም ሊያደርገን አይችልም። የፈለገ ነገር ቢያደርግ እኔና ሄርሜላ ነክተናል እያላ ነበር። አቤት መንቃታቸውንማ አየ ነው እኮ መንቃታቸውንማ ገና አየ ነው። አረጉት እናንተ ነገሩ ምንድን ነው? እንዴ ነክተናል እያሉ እኮ መንቃታቸውን አየናቸው። ሁለቱም በአንድ ጭልጥ ነው ያሉት ማለት ነው። አብርሽ በዚህ በኩል ሄርሜላ በዛኛው በኩል ግን አሁን ይሄ ነው ያ ነው ማለት ትንሽ እንትን አደርገናል። ቪዲዮ የቆመው አይታችኋል ብዬ አስባለሁኝ። ወደ ካፌ እንሂድ ብሎ መንገድ ከጀመሩ ነው ቪዲዮ የቆመው። የተወሰነ ከተጋዘች በኋላ አይ እርድ ያድርጎኝ እዚህ ጋር ንቅንቅ አይልም ትለው ይሁን ወይስ ደግሞ ሴዳ ካፌዋ ገብታ ከዛም በኋላ ሌላ ነገር ተፈጥሮበት ጸጸት ውስጥ ገብታ ከዛን ትወጣለች። ከዛን አይ በቃ አብርሽን የመሰላት እኔ ማያት አልፈልግም ትላለች። ምን ይመስላችኋል እናንተ ማለት ነው? ነገሩ ከባድ ነው። ይሄ ነው ለማለት በራሱ ማለት ነው። የምሬኔ በቃ አንዳንዴ የመጨረሻ ደረሳ ስትሉ የምሬን ብዙ ጊዜ እንደዛ ነው በነገራችን ላይ በቃ አሁን መጨረሻ ደረሳ በቃ ተስተካከላ ስትሉ ተገልብጦ ነገሩ አንድ ብሎ መጀመሪያ አንድ ብሎ ማምጣት ይጀምራል ማለት ነው። ብዙ ጊዜ እንደዛ ነው የምናየው ነገር። በቃ ያኔ ነገሩ ሁላ አሁን ተስተካከለ አበቃ ብላ ስታበቁት ደግሞ ተመልሶ አንድ ብሎ ይጀምራል። አሁን እኮ እንደዛ የሆነው ባለፈው ቀናቶች ወይም ደግሞ ባለፈው ሰሞን ምን አይተን ነበር? አሁን ሁሉም ነገር ተስተካከለ። ሄርሜላ ከአብርሽ ሩታ ደግሞ ከደስታ። ስለዚህ ጭቅጭቅ ሰለቼን። አራት ተጨቃጨቁ። እኛም እናንተ ጭቅጭቅ እንዶ ስልችት ነው ያደረገን። እንዶ ሰላም ሆናችሁ ሰላማዊ ቪዲዮ ስሩ ያኔ ብለን ነበር። ግን ያኔ ምናልባት እንደዛ የሆነ ለተወሰነ ቀናቶች ይሄዱበታል ብዬ ነበር። ምክንያቱም ሩታ ከደስታ ሄርሜላ ከአብርሽ የተወሰነ ጊዜ ይጓዛሉ። ከዛም በኋላ ደግሞ ነገሩ ይገለባበጣል። ያኔ እኔ መስቤዋለሁኝ ይሄንን እንደሚገለባበጥ። ግን በዚህ ፍጥነት አይደለም ያሰብኩት የነበረው። ከተወሰነ ቆይታ በኋላ ነበር ያሰብኩት የነበረው ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ደግሞ ላይክ እና እንዲሁም ደግሞ ሼር አድርጉኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።